ኢቢኤስ ቴሌቪዥን ከኢትዮሳት ላይ መቋረጡ እየተመለከትን እንገኛለን። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ሰሞኑን ከብርቱካን ጋር በተያያዘ ውዝግብ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ ኢትዮሳት ላይ ስርጭት ማቆማቸው የደምቢዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሽ ሰጥቷል። እቺ ልጅ የደምቢዶሎ ተማሪ ነኝ አላለችም። ከዛ ዩኒቨርሲቲ ታገትኩት አላለችም። እዚህ የብርቱካን ነገር ድራማ ነው ብሎ ለመደባበቅ ያልሰራ ሰው የለም። እዛ ዩኒቨርሲቲ አልጠቀሰችም። ደጋግሜ ነው የምናገረው። አቷን እንዴት አወቃችሁ? እንዴት አመጣችሁት? ከበደ እንደሆነ አወቃችሁ? ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በሰሞኑ ጉዳይ ኢቢኤስ ቲቪ ብዙ ትችቶች የደረሱበት እንደሆነ ሁላችንም የምናውቀው ነው። እሱን ማስመልከተው ትላንት ማታ ወደ 6 ሰዓት 5 ሰዓት አካባቢ ይቅርታ ብሎ ነበር። ትንሽ ቆይቶ እንግዲህ ያንን ኢፋ ያደረገው ይቅርታ ዲሌት አደረገ። ከዛ በኋላ ደግሞ ጧት ስንነሳ ኢቢኤስ ቲቪ ዘጋ የሚል ነገር ሰምተናልና ዛሬ እሱን የምንመለከት ነው የሚሆነው። ሁላችንም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ ደምቢዶሎ ዩኒቨርሲቲ እንግዲህ ስለዚህ የተናገረው ነገር አለ። እስቲ እሱን እንመልከትና በጣም ብዙ ተቃውሞ ደረሰበት ይገኛል። ደምቢዶሎ ዩኒቨርሲቲ በራሱ እሱን የማስመልከታችሁ ይሆናል። የደምቢዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሽ ሰጥቷል። አድምጡት። በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላቅም ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንደ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማለት ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለ ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ሲሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው? ይሄ ምን ይፈጥራል? ኮሚኒቲ ማከለስ ነገ ምንድነው የሚፈጠረው? በዚህ በተነሳ ግጭት ይፈጠር ምንድነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይል ላይ ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም የሚያሳዝን ነው። ሆነስቲ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድን ነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም። ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅንበት ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው። አመሰግናለሁ። እንግዲህ ኢቢኤስ ቲቪ ይሄ ነገር ከሰማ በኋላ ምላሽ ሰጥቶበት ነበርና ምላሹን አጥፍቷል። ነገር ግን ደምቢዶሎ ዩኒቨርሲቲ ራሱ ጥያቄ ውስጥ ነው የገባው። ምክንያቱም እቺ ልጅ ከደምቢዶሎ ዩኒቨርሲቲ ነው የመጣው ታለችምና እንዴት በዚህ ፍጥነት ይናገራል የሚል ነገር ተነስቶበታልና እስቲ አንድ ሁለት ቪዲዮዎች አሉ ይሄን አስመልክተው እንመልከት። እዚህ የብርቱካን ነገር ድራማ ነው ብሎ ለመደባበቅ ያልሰራ ሰው የለም። እዛ ዩኒቨርሲቲ አልጠቀሰችም። ደጋግሜ ነው የምናገረው። እስቲ ግቡና እዩ። የተቆረጠም ደርሷቸዋል። የትኛው ዩኒቨርሲቲ አለች እቺ እህት? የትም አላለች። ኦሮሚያ ክልል ላይ ግን እንደዚህ ሲደረግ ብዙ ጊዜ አይተናል። ኦሮሚያ ክልል ላይ ወንድምና እህትን እየቀጠቀጡ ድፈራት እያሉ ሲያደርጉት ነበር። ዩኒቨርሲቲ አልተናገረች። በደሏን ብቻ ነው የተናገረችው። ግን ህዝቡ አንድ ስላልሆነ በዘር ስለተለያየ መንግስት እንደፈለገ መፈንጨት ይችላል። ኢቢኤስ ይሄን ማድረጉ ጀግና መባል አለበት። ይሄን ነገር ሚዲያ ላይ ማውጣቱ እንደ ጀግና እንጂ መቆጥራቸው ኢቢኤስን ምንም ልናርጋ አንችልም። አሁን ደግሞ ደስ የሚላችሁ ኢትዮጵያውያን ዲጂታል ነው።
አንድ ቪዲዮ ከለቀቀ ቀብ ይደረጋል። ለምን እንደሚያንገላቱ በጦርነት ሊገባኝ አልቻለም። ኢትዮጵያ ላይ ሴቶችን ለምን እንደሚበድሉ አይገባኝም። ምን አገናኘው? ሴቶች አይደለም ጦርነት ሆይ ሆይ የሚሉት ሴቶች አይደሉም ሀገር የሚያባሉት። የት ቦታ ላይ አቷን እንዴት አወቃችሁት? እንዴት አመጣችሁት? ከበደ እንደሆነ አወቃችሁ። ደምቢዶሎ እንዳለ ማስታወቂያ አለ። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች ከበደን ከየት አመጣችሁት? ብርቱካን ተመስገን ከበደ ይክበድባችሁ። ስለዚህ ልጅቷ ዩኒቨርሲቲያችሁ ተማሪ ነች። እናንተ ተናገራችሁ። ልጅቷ አልተናገረችም። እናንተ ተናገራችሁ። እናንተ የኔ ዩኒቨርሲቲ ተማሪ ነች ብላችሁ ጮኻችሁ ተናገራችሁ። ስለዚህ ዩኒቨርሲቲው የጠለሸው ምንድነው? ግርግር፣ ጭቅጭቅ፣ መከራ፣ መጠለፍ መከራ አልነበረበትም በአካባቢው? በዩኒቨርሲቲው ከዩኒቨርሲቲው ውጭ አልነበረም እንዴ? ነበረ እኮ። እና ምንድነው እናንተ ጥያቄያችሁ ምንድነው? ይህ ድርጊት በጣም ኃላፊነት የጎደለው በመሆኑ እንደውም ምንድነው ያላችሁት? የዩኒቨርሲቲው በ2013 ዓመተ ምህረት የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ ማለት ሰጣችሁ ሐሳብ 2013 የዩኒቨርሲቲያችሁ የፋርማሲ ተማሪ አልነበራችሁ? እውነት ይሄን ፎቶ ተመልከቱ። ሰርች አድርጉት ራሳችሁ ዌብሳይት ላይ ገብታችሁ ራሳችሁ since when a Dambidolo University started you up and graduated program in pharmacy ብላችሁ ሰርች አድርጉ። መቼ እንደጀመረ ያሳያችኋል። ያው Dambidolo University located in Ethiopia started in and graduated program in pharmacy bachelor of pharmacy and B pharma ይላል in 2018 and 2019 2018 እና 2019 ያ ማለት እናንተ 2013 አልጀመርንም ብላችሁ ዌብሳይት ላይ የለቀቃችሁት መረጃ ግን ማስረጃውን የሚገልጸው በ2011 እንዲህ እንደገለጻችሁት ዌብሳይት ላይ ነው ሰርች ያደረኩት። ዩኒቨርሲቲዎች ይሄንን አለመጀመራችሁ እንግዲህ ዌብሳይት ላይ ለጫናችሁት መረጃ ሰርች አድርጋችሁ ለያያችሁ መረጃ ስጡ። እናንተ አልጀመርንም ካላችሁ ከሁለት ዓመት በፊት እንደጀመራችሁ የሚያሳይ መረጃ ነው። እንግዲህ ደምቢዶሎ ዩኒቨርሲቲ ነው የሚለው። እሺ ሌላኛውን ላሳያችሁ። ይህች ልጅ ዌብሳይት ላይ ብቻ ሳይሆን ስሟ ኢቢኤስ ቲቪ የገለጸው ልክ እንደዚህ በምታዩት በ09013081 ብርቱካን ተመስገን ብላችሁ በአካውንቱ አስገቡ ሲል የንግድ ባንክ አካውንቷን ገልጾ ኢቢኤስ ለቆታል። ስሟ ማን ነው? ብርቱካን ተመስገን። ከበደን ከየት አመጣችሁት? ልጅቷን ያሳገተው ዩኒቨርሲቲ ነው እንዴ? አጋለጥሽብኝ ብሎ ነው እንዴ? ምንድነው የጉዱ ታዲያ? ምን አገናኘው ከልጅቷ ስቃይ ጋር? ልጅቷ እኮ መከራየው እዚህ ዩኒቨርሲቲ ገባው እዚህ ዩኒቨርሲቲ ገብቼ እንዲተደረኩ አላለችም። እናንተ ካመጣችሁት አይቀር መንግስት እንዲህ ብሎ ነበር እኮ በወቅቱ ራሱ መንግስት የመንግስት ሴክሬታሪያት ኃላፊ የነበሩት ከደምቢዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት እንግዲህ መንግስት የሚለውን የፖለቲካዊ ሐሳቡን አልፈልግም። እኔ የምፈልገው ልጆች ታገተው እንደነበረ በዛው ወቅት መንግስት ይደራደር እንደነበረ ልጆቹን በነፃ ሊያወጣ እንደሚሞክር እንደነበረ ነው ያየሁት። ይሄ ማለት በተለያዩ ጊዜያቶች ደምቢዶሎ ብቻ ነው የተለያዩ ሀገራችን ክልሎች እኮ ሰዎች ታግተዋል። እና ዩኒቨርሲቲው ምን አገባኝ ብሎ ነው እዚህ ውስጥ የገባው መግለጫ ያወጣው? ምን አገባው ዩኒቨርሲቲው? አለበት ኢየሱስን ጠቅሳለች። የዩኒቨርሲቲ ተማሪ ነኝ ብላለች አላለችም አይደለም? ነው ዩኒቨርሲቲ ተማሪዎቹ ማህበራዊ ሚዲያቸው ላይ መልቀቅ ጀመሩና እናንተ ጫና ደረሰባችሁ። እናንተ ታጣቂ ካላዘጋጃችሁ እናንተ ታጣቂ ካላሰለጠናችሁ በመንግስት ስር መዋቅር ስር ካላችሁ ምን አገባችሁ? ልጅቷ እኮ ርቧት ልትሞት ተሰቃይታ ተደፍራ አይደለም በሰው በቁሳቁስ ተደፍራ እኮ እርዳታ እየጠየቀች ያለች የአንዲት እናት ልጅ ነች። 2013 የታገተች ልጅ ፋርማሲ ተማሪ ነበረች ልጅ ታግታ 1 ዓመት ከ6 ወር ስትቆይ እኮ 2015 ነው የምትወጣው። በወጣች ጊዜ በተደፈረችበት ጊዜ ከነበር የታገተችው ከወጣች በኋላ ከሆነ የወለደችው 2016 ላይ ነው የምትወልደው። 2015 መጨረሻው ላይ 2016 ላይ አሁን ያለው 2017 ነው። ልጇ ከ2 ዓመት አይበልጠው። ማህበራዊ ሚዲያ ላይ መጣችሁ
ልጇ እንዴት 2 ዓመት ይኖራል 5 ዓመት ሙሉ እሷ ይሄን ሁሉ ጊዜ ተቀምጣ እያንዳንዱ ቀን በተረከላችሁ አንዳንድ ቀን አይበቃችሁ 1 ዓመት ከ6 ወር ይፈጅብናል ያን ሁሉ ዓመት ቆጨምቃል የተረከችው ስቃል ቆጨምቃል ይሄን ኤዲት ያደረጉት ኢቢኤሶች ምን ያህሉም ቢሆን ነው አልቀሰው የተቱ ለህዝብ አይበቃም አይመጥንም ብለው የቆረጡት ምን ያህል ቢሆን ነው እልፍ እኮ ነው ታሪክ ይቺ ልጅ የስነልቦና ጫናና መከራ የለባትም እንዴ ቀናትን ከጊዜያት ልትለይ የምትችልበት ወይም ልትሳሳተበት የምትችልበት ጊዜ የለም እንዴ እናንተ 2013 ትክክል አይደለም ስትሉ እኮ 2011 ትክክል ነው ብሎ ዌብሳይታቸው ያሳያል እንግዲህ ለዚህ መረጃዎችም ያወጡ ይገኛሉ እንዴት ደምቢዶሎ ዩኒቨርሲቲ ተማሪ ሳትል ይናገራል ሌላው ደግሞ በጣም ጥያቄ ውስጥ የከተተው የአያቷን ስም ከየት አመጣ ልጅቷ ትምህርት ቤቷን አልገለጸችም ከዚህ የተመረቁ አለችም እንደዚሁም ደግሞ የአያቷን ስም አልተናገረችም ከየት አመጣ የሚል ነገር የተነሳበት ይገኛል በዚህ ወይ እንግዲህ እናንተና ማሳብ አስቀምጡልን ኤቢኤስ ቲቪ እንግዲህ ትናንት ማታ ይቅርታ ብሎ ነበር እስቲ ስሙት ይሄን ነገር ሉላ ታሰረች የሚባለው ውሸት ነው ኢቢኤስ ይቅርታ ጠይቋል በሌሊት ምንድነው መረጃው እስኪ ባጭሩ ልንገራችሁ ቀደም ሲል በዛሃበሻ ፌስቡክ ላይ የኢቢኤስ አማሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል በእለቱ ዜናዎችም ያንን መረጃ ይዘን ነበር ሉላ ታሰረች የሚባለው መረጃ ውሸት ነው እሷ ላይ ሐሰራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩ ሰዎች ሌሎች ናቸው ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከእለቱ ዜና ላይ ተመልከቱ አሁን ግን ኢቢኤስ በሌሊት በሰጠው መግለጫ ላይ እንዲላል አስቸኳይ ማብራሪያ ነው የሚለው እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በቢታለፈም የአዲስ ምዕራፍ ፕሮግራማችን በታለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየተደረሰን ይገኛል ሲል ጀምሯል ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ መሆኑን ይገልጻል ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉ ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል በቀጣይም ይህን ተግባር መስራታችንን እንቀጥላለን ይላል የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበቷ ተለይታ በወጣትነቷ የወለደችው ልጇን ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች ይህም በሴቶች ላይ የደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው ማራ የሆነባቸው እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል የሚለው ኢቢኤስ ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል ኢቢኤስ በመግለጫው ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝም በመግለጫው ገልጿል በወቅቱ በአካል ወጣት ችግሯ የተናገረችው ወጣት ብርቱካን ተመስገን ደረሱብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል የሚለው መግለጫው ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል ይላል ኢቢኤስ ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን ይላል ኢቢኤስ አማሮቹ ምሽቱን ከተሰበሰቡ በኋላ ያወጡት መግለጫ
አስተያየታችሁን እስኪ በኮሜንት ላይ እየጻፋችሁ እንወያይበት። በነገራችን ላይ ኢቢኤስ ይህንን መግለጫ ካወጣ በኋላ እንደገና ከገጹ ላይ አንስቶታል። ጉዳዩ ምን እንደሆነ አልታወቀም። ሰበር መረጃ ኢቢኤስ ይቅርታ ጠይቋል። በአካል መጣ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ ህይወት ምዕራፍ ለማሻገር ጥረት አድርገናል ይላል መግለጫው። ሆኖም ባለታሪኳ ላይ የወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል ይላል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል በማለት ገልጿል። ተጨማሪ መረጃዎችን እንዳገኘው በድጋሚ አሳውቃችኋለሁ። ይሄን ብሎ እንግዲህ ይቅርታ ከጠየቀ በኋላ ይሄ ይቅርታ አስነሳ አልነበረም። ትናንት ማታ ወደ 6 ሰዓት አካባቢ ነው ፖስት ያደረገው ይቅርታውን አስቶካይ መግለጫ ብሎ ከዛ በኋላ ሁሉም ላይ ፖስት ከተደረገ ሚዲያ ላይ ሁሉ ጠፍቶ ነው ያገኘው አስነሳ። ከዛ በኋላ ደግሞ ከትንሽ ደቂቃ በኋላ ኢቢኤስ ቲቪ ሙሉ ስርጭት እንዳቆመ ነው የሰማነው። ላሰማችሁ። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ሰሞኑን ከብርቱካን ጋር በተያያዘ ውዝግብ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ ኢትዮሳት ላይ ስርጭት ማቆማቸው እየተነገረ ይገኛል። ኢቢኤስ ቴሌቪዥን ከኢትዮሳት ላይ መቋረጡ እየተመለከትን እንገኛለን። ከሰሞኑ ከፍተኛ መነጋገሪያ ሆኖ የነበረው ኢቢኤስ ቲቪ አሁን ላይ ሶስቱም ቻናሎቹ ስርጭታቸው መቋረጡ እየተመለከትን እንገኛለን። ስርጭቱ የተቋረጠው ታዲያ ጊዜያዊ ይሁን አይሁን የተነገረ ነገር የለም። ፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ ነው። እንግዲህ በዚህ ጉዳይ እናንተና ሀሳብ አስቀምጡልን። ኢቢኤስ ቲቪ ስርጭቱን አቁሟል፣ ነገር ወዴት እያመራ ነው የሚለው ነገር እስቲ የእናንተን ሀሳብ በኮሜንት ላይ አስፍሩልን። እንግዲህ ደምቢ ዶሎ ዩኒቨርሲቲ ደግሞ በጣም ትልቅ ጥያቄ ውስጥ ነው የሚገኘውና በቀጣይ ላይ እንግዲህ መረጃዎች ካሉ እያላችሁ የምቀርቡ ነው የሚሆነው። የዛሬችን ይመስል ነበር። ቪዲዮአችን አውፕ ተማራችሁበት ቁም ነገር ወሰዳችሁበት አዲስ ነገር እንዳገኛችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩልኝ።